እናንተ ውሽምት ታረቀች እኮ ውሽምት ታረቀች። አብርሽ ግንባሯን ስስማት ሁሉም ነገር የተፈጠረው ሁሉም ረስታለች። የለችም ቤተሰብ እቺ ልጅ ጅል ናት የምላችሁ ለዛ ናት። እቺ የአብርሽ ባጣ ቆይ ናት። አብርሽ እንኳን 10 ሴት ይዞ ቢመጣ ትቀበላለች። እቺ መቼም ከአብርሽ ህይወት አትርቅም። ቤተሰብ እኔ እንጃ ለነገ ህይወት ታስባለች ወይስ የዛሬ ስሜት ብቻ ነው የምታየው? እቺ ልጅ የምሬ ነው የምላችሁ። ወንድም ተብዮ ዛሬ ልክ ነው። አንደኛ ነገር ደግሞ ሚኪ ማለት ነው ስለ ክብር አታወራ። አንተ ደግሞ ሚኪ ማለት ነው ክብር ቢኖራት ማለት ነው እቺ ልጅ ክብር ቢኖራት አብርሽ ትዳሩን ሳይፈታ ቀለበቱ እጁ ላይ እንዳለ ነው የመጣችው። ገባችሁ አይደለ? ይሄን ነገር እንዳትረሱ። ቀለበቱ ጣት ላይ አለ፣ የአብርሽ ጣት ላይ አለ። እውነት ለራሷ ክብር ቢኖራት ማለት ነው ባለትዳር ወንድ ላይ አትመጣም። እውነት እናወራ ከተባለ ማለት ነው ስለ ክብር አታወራ ሚኪ ተብዬው ማለት ነው። ለቤተሰብ ክብር የለሽም እንደ አንቺ አትጨነቅም እያልክ ስለሆነ ነው የተናገርኩ ስለ ክብር ማለት ነው። እቺም ስለ ክብር አታውቅም። ገባችሁ አይደለ? እቺ ምን ክብር አላት? እቺ ርካሽ ናት። ገባችሁ አይደለ? ርካሽ ናት። እንደ ሄርሜላ ርካሽ ሴት አለች እንዴ? የለችም። ማንኛውን ሴት አትቀበልም። እንደዚህ አይነት ወንድ አትቀበልም። እሱ ከሌላ ሴት ጋር ከንፈር እየተሳሳሚ ሮሚ ቤት አድሮ ሌላ ሴት ስሙ እኔ መጥቶ ግንባር ሊስማ እኔ መቼም አልቀበሉም ጋይስ። እቺ ጅል ናት። ጅላንፎ ጅላጅል ያለ ዶክተር አብይ ሄርሜላ እኔ ጅል ናት ጋይስ። ገባችሁ አይደለም? ወንድ ልጅ ወንድ ነው። ገባችሁ? እሱ እንደፈለገ ሊሆን ይችላል። እቺ እንዴት ትቀበላለች? እንዴት ትቀበላለች? ደግሞ አብርሽ ጥባ ጥቤ ነው የተጫወተባት ያለው ማለት ነው። ገባችሁ አይደለ? ብዙ ጥፋት እንዳጠፋ ያውቃል። ገባችሁ? የተጃጃለችው ጅል ጥፋቱን አምኖ እንኳን በስነ ስርዓት ይቅርታ እየጠየቃት አይደለም፣ እንደ ህጻን ልጅ እያደረጋት ነበረ። በዚህ እኮ ነው የምትታለለው እቺ ማለት ነው። መቼም ከአብርሽ ህይወቶቼ አትወጣም። ቤተሰብ ወልዳ ሜልባት ወልዳ ልጇን አሳቅፏት በዛ ሰዓት ልክ ትገባለች ብዬ አስባለሁ። ለካ እና ሩታ እና ፍቅር ልክ ነበሩ። እኔ ነኝ ጅል ልትት ትችላለች። አሁን ግን ምንም አይመስላትም ልጅቷ። ያበደ ፍቅር ውስጥ ነው ያለች። ምን አይነት ፍቅር ነው የሷ ነገር? እኔ ግርም አለኝ። ያው ሽምት ፍቅር ምንድን ነው ቤተሰብ? በሽታ ነው። እንደዚህ አይነታ ፍቅር ነው ያላየሁም። ሴቶች እኮ ያፍቅራሉ ወንድ፣ ግን የቺ ይለያል። ይሄ ፍቅር አይደለም። ጌታን ነው የምላችሁ። ይሄ ፍቅር አይደለም፣ በሽታ ነው። እንዴ ልጅቷ ምንድን ነው የተነካችው? ለቤተሰብ አትጨንቁ ስላለኝ ነው እዚህ ቦታ አስቆኛል ጋይስ። ዛሬ ግን ሚኪ ደግፋለሁ በአንድ ማለት ነው። እንኳኑ ወንድም እኮ የኤት መከታ ነው። ታውቃላችሁ አይደለ? ምንም ብታጥፉ ወንድም ከእናንተ ጎን ናቸው። ገባችሁ አይደለ? እንደ ወንድም ምን አለ? አብርሽ ግን ልጅቷ ላይ ጥቤን የተጫወተበት ነው ያለ። ሩታ እኮ ተናግራለች። አንቺ የእሱ ባጣ ቆይነሽ፣ እሱ የፈለገበት ቦታ ዞሮ ቢመጣ አንቺ ትቀበላለሽ፣ አንቺ ባጣ ቆይነሽ አለቻት። ሄ ፍቅርም ብላለች እኮ እቺ ጅል ናት። መቼም አትነቃም። ኒንጃ እስከ መቼ እንደምትነቃኛ አናውቅም። ብዙ ሰው ተናግሮ ስልችት ብሏል። ዳኒ ሲጀመር የታወቀ ነው። የዳኒ ሴታ ሴት ማለት ነው፣ ያሽቃባጭ ማለት ነው። የራሱ ህይወት አይኖርም። የራሱ ህይወት ሲኖር አላውቅም። እሱ ሲፈልግ ማለት ነው ለራሱ ሸቀላ ቪዲዮ ደቅ ነው። ሩታ ነይ፣ አብርሽ ና፣ ሄርሜላ ነይ። ለራሱ ጥቅም እኮ ነው እንጂ የምር እውነት ለአብርሽ አስቦ አይደለም። ዳኒም ሲጀመር ማለት ነው ያሽቃባጭ ማለት ነው፣ አስመሳይ። ከእንደዚህ አይነት ወንድ ፈጣሪ ይጠብቀን። ሰላም ጤና ይስጥልኝ። ውድና እየተከበራችሁ ቤተሰብ እንዴት ናችሁ? ደረጀ ነዳኔ እግዚአብሔር ይመስገን ብያለሁ። የኔ ውዶች የኔ እንቆች ከች ብዬላችሁ መጥቻለሁ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ። የኔ እንቆች ማለት ነው። እንግዲህ ውሽምትን ይዤላቸው መጥቻለሁ። ታረቀች እኮ እናንተ ታረቀችው። አምሮብሻል፣ እንዲሆኑብሻል ያላት በቃ የተፈጠረ ሁሉ ረስታለች ጋይስ። አንዳንድ ሴት
ከሌላ ሴት ጋር ተለክስክስ ከሌላ ሴት ጋር እንደዚህ ተጨማልቆ ተለክስክ ምንድነው? ኧረ ጠፋብኝ ጋይስ ተለክስ ኧረ ይቅርብኝ፣ አላበላሽም ጋይስ ጠፋብኝ። ከሌላ ሴት ጋር ተጃጅሎ ተጨማልቆ ሲመጣ እኔ ሊቀበለው እንዴ? እኔ የአብርሽ ባጣ ቆይ ነኝ። እኔ ቢሆን አልቀበሉም። ሌላ ሴትን እየሳመበት መጥቶ እሷን ግንባርን ይስማል። እቺ በግናት ጌተም እቺ የምር በግናት በግ ስለሆነች ነው አብርሽ ጥባ ጥቤ የተጫወተባት ያለው ጋይስ። ገባቸው አምሮብሻል እንደዚህ ሆንሽ ምናምን እያላት ታሽኮረመመች እኮ ልጅቷ ታሽኮረመመች። በቃ ወደቀች አብርሽ ልብ ላይ ማለት ነው ወደቀች። እግዚአብሔር ወንድሙ ባይመጣ በቃ ታረቀች። እኔ እኮ ዳኒ ሲጠራኝ ነው የመጣው እንጂ እሱ እንዳለ አላወኩም ነበረ። ተይ እባክሽ እሱ ካለ እኮ በጥግ በሩቁ አውርተሽ መሄድ ትችላለሽ እንጂ እንደዚህ የተላላሽ ከሱ ጋር በቃ ታርቀሻል። ሚኪ ወንድሙ ባይመጣ ታርቃለች። እቺ ሄርሜላ ክብር አላት አትበሉ። እቺ ክብር የላትም። እቺ ርካሽ ናት። የአብርሽ ባታ ቆይ ናት። ገባች አይደለ? 10 20 20 ያላልኩ 20 ሴት እንኳን ደርድሮ ቢያመጣ እቺ ትቀበላለች። ማንኛውን ሴት ከንፈር ተሳስሞ ቢመጣ ትቀበላለች። ከማንኛውን ሴት ጋር ተኝቶ ግንኙነት ቢያደርገው እሷ ትቀበላለች። ጋይስ እቺ መቼም ተስፋ አትቆርጥም። ከአብርሽ ህይወት መቼም አትወጣም። እቺ ወልዳ ልጇን እስከሚያሳቅፋት ድረስ ነው። በዛ ሰዓት ስሜቱን ትረዳለች ብዬ አስባለሁ። ኢማሙ ምን እንደሆነ በዛ ሰዓት ትረዳለች። አሁን ምንም አታውቅም። ገባችሁ አይደለም? ያበደ ፍቅር ውስጥ ነው ያለ። ባለትዳሩ ወንድ እንዴት ሰው ይወዳል ጋይዝ? እንዴት ያፍቅራል? እቺ ጅል አንፎ ጅላጅል ናት እንጂ ሄርሜላ የኔ ምስኪ የኔ እንደዚህ እነዚህ በጎች ማለት ነው። ሄርሜላ የምትደግፉ እቺ እኮ ሴተኛ ዳሪ ናት ጋይዝ። ይህ እስኪ አለባበሷ እቺ ለትዳር ትሆናለች። አለባበሷ እንዴት ነው? ገባችሁ? ዳኒ ራሱ እየተመኘው ነው ጋይዝ። ዳኒ ራሱ አለባበስ ያምራል። ለምን እንደሆነ ታውቃላችሁ? እንግዲህ ራቆት ስለመጣችሁ ነው። ያስፈልጋል። ዳኒ ስሜት አለ። ገባችሁ? አብርሽም ሻፈደ እሷን አይቶ፣ ምክንያቱ እሷም ሻፈደች እንጂ ታረቀች። ምንም አልቀረም። ዳኒ እያባበላት እንደ ህጻን ልጅ። እቺ ህጻን ልጅ አይደለችም ያለ ዳኒ እኮ ራሱ እንደዛ ህጻን ልጅ አላለም። ህጻን ልጅ አይደለችም እኮ ትልቅ ሴት ናት። እና ህጻን ልጅ አይደለችም ብሎ ታዲያ አብርሽ ጥባ አናቷ ላይ ይጫወትባት እንዴ? ነገሩ እሷ ካልነቃች ማን ነው ታዲያ? እቺ ባጣ ቆይ ናት። ጅላንፎ ጅላጅላ ሊዶፍተራ ቤች ጅል ናት። እቺ እናንተ ምኖ እንደምትወዳት አላውቅም። ሮታ እኮ ለዛ ስላልፈለገችው ነው አብርሽን ከማንኛው ሴት ጋር ጎትቶ ቢመጣ ሮታ በእጇ አታስነካም። አብርሽም ያውቃል የሮታን ባህሪ ምን አይነት ሴት እንደሆነ ያውቃላ። ሮታ እንደ ሄርሜላ አይደለችም። ከማንኛውም ሴት ጋር ተላልጦ ቢመጣ ሮታ አትቀበልም። እጄን አታስነካኝ ነው የምትለው። እቺ እናቴ ግንባሯ ሲስማ በቃ ታኛች እኮ እናንተ ታኛች። ረሳቸው ሁሉም ነገር። አለባበስክ ያምራ ስትለው ወንድሙ መጣ። ገባችሁ? እንጂ ለቤተሰብ ክብር አትጨነቁ። ይቺ ክብር ሞ የላትም እኮ። ክብር ቢኖራት እኮ ባለትዳርን ወንድ ላይ አትመጣም። ቀለበቱ ጣቱ ላይ እንዳለን የመጣችሁ ገባችሁ አይደለ? ከዛ ጎትታ ወዴት ነው የወሰደችው? ኩርፍቱ ወሰደች። ከሱ ጋር ተኛች። ከሱ ጋር በቃ ስንት ነገር አደረገች። እቺ ባለጌ ማለት ነው። ለዛ ነው የምጠላት እንጂ ሄርሜላ ምንም አድርገኝ አይደለችም። ገባችሁ? እቺ እኔ እንጃ። አረ ፍቅርዬ ይማችሽ ግን እኔ እንጃ። አብርሽና ሄርሜላ ተለያይቶ ነው ማየት የምፈልገው። ቤተሰብ ፍቅር ጥባ ጥቤ ብትጫወት ነው የምፈልገው። የምሬ ነው የምላቸው። እኔ ምንም አይመስለኝም። በተለይ ሄርሜላና አብርሽ አብሮ እንዳይሆኑ አልፈልግም። በተለይ ማለት ነው የሩታን ህይወት እንዳበላሸችው የእሷ ህይወት ቢበላሽ እኔ ደስተኛ ነው። በጣም ደስተኛ አንደኛ እኔ ነኝ ጋይስ። ስለዚህ እቺ ርካሽ ናት። ማን ይፈልጋታል? እቺ እኔ እንጃ። ሄርሜላ ጥሩ ሴት ናት እኮ። አብርሽ ምንም ቢያጠፋ እኮ ትቀበላለች። ስለዚህ አዋጣ ቆይ ስለሆነች ለምን አትቀበልም? ትቀበላለች። ሌሎቹ ሴቶች ቢሆን አይቀበሉም። ከሌላ ሴት ጋር ከንፋት ተሳስሞ ጨራሽ ሊቀበሉ እኔ አልቀበሉም።
ሲጀመር ማለት አይገርማችሁ? እናንተም አትቀበሉም። እቺ ጅል ስለሆነችው ነው። ለዛ ነው አብርሽ ጥባጥቤ ነው የተጫወተባት ያለ ማለት ነው። ሩታ ለካ ልክ አለችው ጋይስ። ገና አናቱ ላይ ይጫወትብሻል፣ ደግ አረገው እያለች ነበረች። ይኸው እንዳለው ጥፋቱ ሁሉ ያውቃል። ጥፋቱን አምኖ በስነ ስርዓት እንኳን ይቅርታ አልጠየቅም ጋይስ። እንደ ህፃን ልጅ እየተጫወተባት መጣ። አያችሁ? ሳማት፣ ስትመጣ ሳመቱ ያምሮብሻ ምናምን እያላት አያችሁ? ወደቀቻ። በሱ ንግግር ወደቀች፣ አመነች። እች በግ ናት እንጂ በግ የሴት አሰዳቢ